እንዴት ናችሁ ተማሪዎች? የማነ ብርሃን ነኝ ከዊንግ ዋን አካዳሚ። ሶስተኛውን ፖርሽን የዩኒት 5 ታክስ ቲዮሪ ኤንድ ፕራክቲስ እናያለን። ሶስተኛው ፖርሽን አፕሮችስ ቱ ታክስ ኢኩዊቲ። ምን አይነት አፕሮቾች አሉ? ዜር አር ቱ አፕሮችስ ፎር ታክስ ኢኩዊቲ። ፍትሐዊነት ያለው የታክስ አከፋፈል እንዲኖር ሁለት ዋና ዋና አፕሮቾች አሉ። አንደኛው ቤኔፊት አፕሮች ሲሆን ሁለተኛው አቢሊቲ አፕሮች ይባላል። ቤኔፊት አፕሮች ከምንጠቀመው አንጻር ሲሆን አቢሊቲ ቱ ፔይ ከመክፈል አቅማችን። ስለዚህ እነዚህን በዝርዝር እንመልከት። የመጀመሪያው ቤኔፊት አፕሮች the benefit approach. The major principle of benefit approach is taxpayers contribute based on the benefit they receive from public services. ተመልከቱ እዚህ ላይ አንድ ታክስ ፔየር ታክስ የሚከፍለው ከመንግስት በሚያገኘው ጥቅም መሰረት ነው። ብዙ ጥቅም ያገኘ ብዙ ይከፍላል፣ ጥቂት ጥቅም ያገኘ ጥቂት ይከፍላል። ቤኔፊት አፕሮች ይህን ነው የሚለው። ዓላማው to work out how much each person gains from public spending። ተመልከቱ የቤኔፊት አፕሮች ዋና ዓላማ እያንዳንዱ ግለሰብ ከመንግስት ምን ያህል ወጪ ተጠቃሚ ሆነ የሚለውን ነገር ለመስራት ነው። የራሱ የሆኑ አድቫንቴጅ እና ዲስአድቫንቴጆች አሉት። አድቫንቴጁን ስንመለከት ቤኔፊት አፕሮችን it links tax equity directly to government spending። የታክስ ፍትሐዊነቱን አከፋፈሉን ቀጥታ ከመንግስት ወጪ ጋር ያገናኘዋል። በተቃራኒው ዲስአድቫንቴጁ it is difficult to measure benefits for individual services like army, police, judicial systems። ተመልከቱ ከአርሚ ከኢትዮጵያ መከላከያ ሰራዊት ምን ያህል ጥቅም አገኛችሁ በገንዘብ፣ ከፖሊስ ምን ያህል አገኛችሁ፣ ከፍትህ ምን ያህል አገልግሎት አገኛችሁ። እነዚህን ነገሮች በጥቅም ለይቶ ማስቀመጥ ስለማይቻል it is a major problem or disadvantage of benefit approach ይባላል። ይህን ካልነ ability to pay the ability to pay approach ሰው በመክፈል በሚችለው ምን ይላል ፕሪንሲፕሉ? tax is based on taxpayers capacity or ability to pay። ባለን አቅም መሰረት መክፈል በምንችለው መሰረት የታክስን በርደን መወጣት ስንችል that is ability to pay approach ይባላል። it is based on horizontal equity and vertical equity። እዚህም ስንመለከት ፍትሐዊነቱን ሆሪዞንታልም ቨርቲካል ኢኩዊቲም አለው። ሆሪዞንታል ኢኩዊቲን ስንመለከት equal should be treated equally። 100 ብር የሚያገኝ ሰው ከሌላኛው 100 ብር ከሚያገኝ ጋር አንድ አይነት ክፍያ ይከፍላል። ሆሪዞንታል ኢኩዊቲ ይባላል። people in the same circumstance pay the same taxes። በአንድ አይነት ደረጃ በአንድ አይነት ኢንካም ገቢ ያላቸው ሰዎች አንድ አይነት ታክስ ይከፍላሉ። ሆሪዞንታል ኢኩዊቲ ይባላል። ቨርቲካሊ ስንመለከት ደግሞ ቨርቲካል ኢኩዊቲ unequal should be treated unequally። ተመልከቱ ብዙ የሚያገኝ ብዙ ይከፍላል ታክስ፣ ጥቂት የሚያገኝ ጥቂት ይከፍላል። ሞር ፔይ ሞር። ተመልከቱ 600 ብር የሚያገኝ ታክስ ፍሪ ነው በኢትዮጵያ ኢምፕሎይመንት ኢንካም ታክስ። ከ0 እስከ 600 የሚያገኝ ዜሮ ነው የሚከፍለው። ከ0 እስከ 600 ብር በኢትዮጵያ ኢንካም ታክስ የመጨረሻው 35% ይከፍላል። ስለዚህ ቨርቲካሊም ሆሪዞንታል ኢኩዊቲንም የሚይዘው የታክስ አፕሮች አቢሊቲ ቱ ፔይ እንለዋለን ማለት ነው። ይህንን ካልነ በኢምፓክት ደረጃ ታክስ እንዴት ይከፈላሉ? ታይፕ ባይ ኢምፓክት ታይፕስ ኦፍ ታክስስ ቤዝድ ኦን ዜር ኢምፓክት። በሚያሳድሩት ተጽዕኖ ታክሶችን በሶስት እንከፍላቸዋለን። ፕሮግሬሲቭ፣ ፕሮፖርሽናል፣ ሬግሬሲቭ። ፕሮግሬሲቭ ታክስን እንመልከት። ፕሮግሬሲቭ ታክስ ሃየር ኢንካም ኤርነርስ ፔይ ሃየር ፐርሰንቴጅ ኦፍ ዜር ኢንካም። ተመልከቱ ብዙ የሚያገኝ ሰው ብዙ መክፈል ሲችል፣ ለምሳሌ በኢትዮጵያ ኢምፕሎይመንት ኢንካም ታክስ ሬት እስከ 600 ብር የሚያገኝ የመንግስት ሰራተኛ ታክስ ፍሪ ነው፣ ኤግዘምፕሽን ዜሮ ነው። ደሞዙ ከ10900 ብር በላይ የሆነ 35% ለመንግስት ላገኘው ኢንካም ታክስ ይከፍላል። that means increase income that leads to increase tax rate። ኢንካማችን ጋር የምንከፍለው የታክስ መጠን እየጨመረ ሲመጣ that types of tax is known as progressive tax። ይህም ማለት average tax rate rises as income rises።
ለታክስ ሬት የምንከፍለው መጠን ኢንካማችን በጨመረ ቁጥር አብሮ እየጨመረ ይመጣል። እንደ ኤግዛምፕል ያስቀመጠው ሞስት ሞደርን ኢንካም ታክስ ሲስተም ኢንክሉዲንግ ኢትዮጵያ የትኛው የታክስ ሲስተም ነው ኢትዮጵያ የምትከተለው ተብሎ ከመጣ ዛት ኢዝ ናውን አስ ፕሮግረሲቭ ታክስ ነው ኢትዮጵያ የምትጠቀመው። ለምን? ኢንካም እየጨመረ ሲመጣ ታክስ ሬትም አብሮ እየጨመረ ስለሚመጣ። ሁለተኛው ታይፕስ ኦፍ ታክስ ቤዝድ ኦን ዜር ኢምፓክት ኢዝ ፕሮፖርሽናል። ኤቭሪዋን ፔይስ ዘ ሴም ሼር ሪጋርድለስ ኦፍ ዜር ኢንካም ሌቭል። 10 ብርም የሚያገኘው 20 ሺህ ብርም የሚያገኘው አንድ አይነት ታክስ ሬት ሲከፍሉ ዛት ኢዝ ናውን አስ ፕሮፖርሽናል ታክስ። 5% ከተባለ ትንሽም ለሚያገኘው 5%፣ ትልቅም ለሚያገኘው 5% ማለት ነው። አቨሬጅ ታክስ ሬት ኢዝ ዘ ሴም አት ኦል ኢንካም ሌቭል ኖ ቼንጅስ። ይህ ፕሮፖርሽናል ታክስ ሬት ይባላል። ሶስተኛውና በተቃራኒ በኩል የፕሮግሬሲቭ ተቃራኒ የሆነው ሬግሬሲቭ ታክስ ሎወር ኢንካም ኤርነር፣ ተመልከቱ፣ ሎወር ኢንካም ኤርነር ፔይ ኤ ሃየር ሼር ኦፍ ዜር ኢንካም ዛን ዘ ሪች። ኢንካማችሁ እያደገ ሲመጣ ዲክሪዚንግ ታክስ ሬት፣ ዲክሪዚንግ ኢንካማችሁ እየቀነሰ ሲመጣ የሚቆረጥብን የታክስ መጠን እየጨመረ ከመጣ ከዚህ በፊት ባነሳነው በፕሮግሬሲቭ መሰረት ከ0 እስከ 600 በኢትዮጵያ ኤምፕሎይመንት ኢንካም ታክስ ሬት 0 ታክስ ነው ብያችሁ ነበር። አሁን በተቃራኒው 600 ብር የሚያገኝ ሰው ላይ 35% ቢጣልበትና ከ10900 ብር በላይ የሚያገኝ ሰው ላይ 0 ታክስ ቢደረግ ዛት ኢዝ ናውን አስ ሬግሬሲቭ ታክስ ይባላል። አቨሬጅ ታክስ ሬት ፎልስ ዌን ኢንካም ራይዝስ፣ የፕሮግሬሲቭ ተቃራኒ። ስለዚህ ሶስት አይነት ታክስ በኢምፓክታቸው መሰረት እነዚህን ይመስላሉ። ከማጠቃለላችን በፊት እነዚህን ጥያቄዎች እንስራ። ሆሪዞንታል ኢኩዊቲ ሰጀስትስ ዛት ዘ ሪች ፔይስ ሞር፣ ቢ ኤቭሪዋን ፔይስ 10%፣ ሲ ፒፕል ኢን ዘ ሴም ሰርከምስታንስ ፔይ ዘ ሴም። ተመልክ፣ ሆሪዞንታል ጎን ለጎን አንድ አይነት ቦታ ላይ ያሉ አካሎች አንድ አይነት ታክስ መክፈል ሲችሉ፣ አንድ አይነት ቦታ ስንል በኢንካም ሌብል ተመጣጣኝ። ስለዚህ መልሳችን ሆሪዞንታል ኢኩዊቲን የሚያሳየው ፒፕል ኢን ዘ ሴም ሰርከምስታንስስ ፔይ ዘ ሴም ሲ ይሆናል ማለት ነው። ሁለተኛ ስንመጣ ኢን ኤ ፕሮግሬሲቭ ታክስ ሲስተም አዝ ኢንካም ራይዝስ ዘ አቨሬጅ ታክስ ሬት ዊል ቢ ዳሽ፣ ኤ ፎልስ፣ ቢ ስቴይ ዘ ሴም፣ ሲ ራይዝስ። ፕሮግሬሲቭ ማለት ኢንክሪዚንግ ኢንካም ደሞዛችን እየጨመረ በመጣ ቁጥር የሚጣልብን የታክስ መጠን እየጨመረ ሲመጣ፣ ጥቂት ደሞዝ ያላቸው ላይ ጥቂት ታክስ ሲቆረጥባቸው ዛት ኢዝ ናውን አስ ፕሮግሬሲቭ። ኢትዮጵያ የምትከተለውም የታክስ ሬት ሲስተም ፕሮግሬሲቭ ታክስ ይባላል። ስለዚህ ሁለተኛ መልሳችን ኢንካም ሲጨምር ታክስ ሬት የሚጨምርበት መልሳችን ሲ ይሆናል ማለት ነው። ሶስተኛ ስንመጣ the benefit approach is difficult to apply to dash። ከተዘረዘሩት አክቲቪቲዎች ቤኔፊት አፕሮች፣ ቤኔፊት ማለት ምን ያህል ጥቅም አግኝቷልና ምን ያህል ታክስ ሲጣልበት፣ በተጠቀምኑ መጠን ታክስ ሲጣልብን የትኛው ነው ዲፊካልት የሆነው? ኤ ናሽናል ዲፌንስ፣ ቢ ቶል ሮድስ፣ ሲ ኤዱኬሽናል ሳብሲዲስ። ከዚህ ሁሉ ሊለካ የማይችለው ምን ያህል አግኝታችኋል፣ ምን ያህል ተጠቅማችኋል ተብለን በመንግስት ልንከፋፍለው የማንችለው it is difficult to apply national defense። በኢትዮጵያ መከላከያ ሰራዊት የምናገኘውን ጥቅም በገንዘብ ንገሩ ብንላችሁ መልስ አለን? ቶል ሮድ ማለት የክፍያ ገንዘብ፣ የክፍያ መንገድ ማለት ነው። ኤዱኬሽናል ሳብሲዲ ይታወቃል፣ ምን ያህል ለኤዱኬሽን ለትምህርት ምን ያህል ድጎማ ተሰጠ ማለት ነው። ስለዚህ ቤኔፊት አፕሮች ዲፊካልት የሚሆነው ናሽናል ዲፌንስ ነው። መልሳችን ኤ ይሆናል ማለት ነው። አራተኛውና የመጨረሻው ጥያቄ if low income earner pay higher። ተመልከቱ፣ increase income that leads to decreasing ደሞዛችሁ እየጨመረ ሲመጣ የሚቆረጥባችሁ መጠን እየቀነሰ ሲመጣ ምን አይነት ታክስ ይባላል? የፕሮግሬሲቭ ተቃራኒ መልሳችን ቀጥታ ሲ ይሆናል፣ ሬግሬሲቭ። ኢንቨርስ ሪሌሽን ቢትዊን ኢንካም ኤንድ ታክስ ሬት መልሳችን ሲ ይሆናል ማለት ነው። ለዛሬ በዚህ በቀናል። በሚቀጥለው እስከምንገናኝ መልካም ቆይታ